አንድ አባት የራሱን ሴት ልጅ እንዴት አድርጎ አመለካከቷን እንደቀየረላት ይሄንን ቪዲዮ እንመልከት። ይመስለኛል ሁላችንም ሴት ልጆቻችን እንደዚህ ነው ማስተማር ያለብን። በቃ ትምህርት ሲዘጋ እረፍታችሁም ጭምር ነው እንደገና ልባችሁ ውስጥ ያለውን ዳንስ፣ ሙዚቃ፣ አክቲንግ ምናምን መማር የፈለጋችሁትንም ትማራላችሁ። ምን አይነት ልብስ ነው ደግሞ የለበስሽው? ምን ነው አባዬ ምን የተበላሸ ነገር አለው? ወደ ውጭ ወጣ ስቲኮ ገላጣ ያልሆነ ልብስ ነው መልበስ ያለብሽ። አካልሽም መሸፈን አለብሽ። እዚህ ማህበረሰብ ውስጥ አይደል የምንኖረው እንዴ? አባዬ ደግሞ የድሮ አስተሳሰብ ላይ ነው። በዛሬ ጊዜ እኮ ሰዎች ቴሌቪዥን ላይ ፊልም ላይና ሲሪየል ላይ እኮ እንደዚህ አይነት ልብስ ነው የሚለብሱት። ልጄ ቴሌቪዥን ፊልምና ሲሪየል እሱ ሌላ ጉዳይ ነው። እኛ እዚህ ማህበረሰብ ውስጥ ነው የምንኖረው። አባዬ አንተ ምንም አታውቅም። ይሄ እኮ ትሬንዲንግ ውስጥ ያለ ነው እንዴ? በዛሬ ጊዜ እንደዚህ አይነት ልብስ ነው የሚለበሰው፣ ፋሽን ነው። ፋሽን እያላችሁ እንግዲህ ያው ባህላችንን አበላሹ። በእጅሽ ምንድን ነው ያዝሽው ግን? ይሄማ እኮ ሞባይል ስልኬ ነው። አይ ስልክማ መሆኑን አውቃለሁ የኔ ልጅ። ይሄ ስልኩ ጀርባ ላይ ያለው ምንድነው ነው ያልኩሽ? ይሄ ከቨር ነው። ከቨር ነው። እሺ ይሄኛውስ ምንድነው? ይሄኛው ደግሞ ስክሪን ግላስ ነው። እና ይሄ 5 እና 4 ሺህ ብር ስልክ ላይ ከቨርና ስክሪን ግላስ ብላችሁ መጨመር ለምን አስፈለጋችሁ? ስልካችን ቢወድቅ ቢያመልጠን ቢሰበር ከነዚህ ውስጥ የሆነ ነገር ቢሆን እሱን ለመጠበቅ ከቨር እናደርግለታለን ማለት ነው። ስልካችንን ደግሞ የትኛውን ቦታ ላይ ስናስቀምጥ እንዳይጫጫርብን ስክሪን ግላስ እናደርግለታለን ማለት ነው። አባዬ ደግሞ ምንም አታውቅም ማለት ነው እንዴ? ልጄ እኔ ምንም አላውቅም። ልክ ቀሪ እናትና አባቶች እንደማያውቁት ማለት ነው። እናንተ ልጆች ብቻ አይደላችሁ የምታውቁ። እኔ ምንም አላውቅም። ነገር ግን ለዚህ ለ4 እና ለ5 ሺህ ብር ሞባይል ደህንነት ብላችሁ ስክሪን ግላስ ያስፈልገዋል፣ ጭረት እንዳይኖረው። ከቨርም ያስፈልገዋል፣ ሲያመልጣችሁ እንዳይሰባበር። በትክክል። አንቺስ ታዲያ ደህንነት አያስፈልግሽም እንዴ ልጄ? ይሄ እኮ የ4 እና የ5 ሺህ ብር ሞባይል ነው። አንቺ ግን ለኔ እንቁ ነሽ እሺ የኔ ልጅ። አንቺስ ከቨርና ስክሪን ግላስ አያስፈልግሽም እንዴ? የትኛው እናትና አባት ነው የሚፈልገው ልጁ ላይ ጭረት እንዲወጣበት? ሌሎች ምን እያደረጉ ነው እሱን ታዩ። ቴሌቪዥን ላይ ፊልም ላይ ምን እያሳዩ ነው የሚለውን እሱንም ታዩ። የራሳችንን ህይወት ራሳችን ነው አይደል የምንኖረው? ጥሩ ልብስ ለብሰሽ ሸፈን በይ። ራስሽንም ልክ እንደዚህ ሞባይልሽ ከቨር አድርጊበት። ምክንያቱም ይሄ ማህበረሰብ የኛ ነው። እኛ ነን ይሄን መለወጥ ያለብን። ወደፊት አገሪቱን የምትረከቡት እናንተ ወጣቶች አይደላችሁ እንዴ? የወደፊት ወግና ባህል ጠባቂም እናንተ ናችሁ መሆን ያለባችሁ። ግን እኮ አባዬ ወንዶችን እኮ ማንም ምንም አይላችሁም። የትም ቢሄዱ ምንም ቢለብሱ እንደፈለጉም ቢሆኑ እኛ ሴቶች ላይ ብቻ ነው እንዴ ይሄ ትኩረት? ልጄ ወንድና ሴት ልዩነት አለው። ልክ ወርቅና ብረት ማለት ነው። ብረትን የትም ቦታ እናስቀምጠዋለን። ዝናብ ዘነበበት አንል፣ ፀሐይ ያቃጠለው ዛጋ አንል፣ ይቃጠላል ይነዳል አንል። ወርቅ ግን ሁሌም ቢሆን የሆነች ሳጥን ውስጥ አድርገን ካዝና ውስጥ አስገብተን ቁም ሳጥናችን ውስጥ በጥንቃቄ ቆልፈን የምናስቀምጠው። አንቺ ማለት ያቺ ወርቅ ነሽ ለኔ። እሺ ወርቅ ደግሞ ደህንነቱ በጣም መጠበቅ አለበት። እሺ አባዬ በጣም ነው የማመሰግነው። አባዬ እንዴት ነኝ አሁን? ፈጣሪ ባርክሽ ልጄ። በጣም አምሮብሻል። ቆንጅዬ አሻንጉሊት ነው የምትመስዩ። በዚሁ ስነ ስርዓትሽ ከቀጠልሽ አንድ ቀን ስኬታማ ትሆኛለሽ። እሺ ልጄ አመሰግናለሁ። እሺ አባዬ በቃ ልሂድ። እሺ ቻው። ማን ነው ልጆችን ማስረዳት አይቻልም ብሎ ያላችሁ? ማስረዳትማ ይቻላል። የምታስረዱበት መንገድ ብቻ ነው ልክ መሆን ያለበት። አስተሳሰባችን ሊቀየር ይችላል እንጂ ወግና ባህላችን አይደለም። ወግና ባህል ደግሞ ማስተማር ሳይሆን የሚቻለው ከስር መሰረቱ ቤተሰብ ለልጆቹ መስጠት ያለበት ነው። እናንተ ልጆቻችሁን ወግና ባህላቸውን እንዲጠብቁ አድርጉ፣ ሼር አድርጉና ለመላው ሰው ልጅ አዳርሱ።